በድጋሚ ተመልካቾቻችን እንዴት አርፍዳችኋል? ከፋና ስፖርት ቀጣይ ፕሮግራማችን የሚሆነው ደግሞ ከአንድ እንግዳ ጋር በተለይም ደግሞ በቦክስ ስፖርት ከሀገራችን ኢትዮጵያ አልፎ በተለያዩ ዓለም አቀፍ መድረኮች ላይ ሀገራችንን የወከለ የቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋች ኢንስትራክተር ካሳሁን ጋር ቆይታ የምናደርግ ነው የሚሆነው። ኢንስትራክተር ካሳሁን በአሁኑ ሰዓት በሀገረ ካናዳ እንደዚሁም ደግሞ ጀርመን ላይ የተለያዩ የቦክስ ስልጠናዎችን እየሰጠ ያለ አሁን ደግሞ ወደ ኢትዮጵያ መለስ ብሎ በተለይም የኢትዮጵያን የቦክስ ስፖርት ለማነቃቃት የራሱን የሆነ ጉልህ አስተዋጽኦ እያበረከተ ነው የሚገኘው። ዛሬ የፋና ስፖርት እንግዳችን ነው። ኢንስትራክተር አክብረን ስለመጣ ከልብ አመሰግናለሁ። እጅግ አድርጌ አመሰግናለሁኝ ስለጋበዛችሁኝ። በእናንተ ሰዓትና አሁን ያለው የኢትዮጵያ የቦክስ ስፖርት ምን ይመስላል ከሚለው እንነሳና ሌሎች ጉዳዮችን እናነሳለን። በእኛ ጊዜ ወደ 12 አይነት ክለቦች ነበሩ እና እያንዳንዱ ክለብ ደግሞ ከ10 እስከ 12 ቦክሰኞች ይኖሩት ነበር። አሁን ግን ያ ሁሉ የለም ይመስለኛል። 4 ቦክሰኞች ወይ 4 ክለቦች ይኖራሉ ብዬ አስባለሁና በዛ ምክንያት በጣም ብዙ ጋፕ አለው ከበፊቱ ቦክስ ጋር። ምናልባት የዚህ ምክንያቱ ዋናው የግንዛቤ እጥረት እንደሚሆን ይሰማኛል። በብዛት ቀደም እንደውም ከዚህ ከካሜራ ቀረጻ በፊት እያወራን ነበር ከስቱዲዮ ውጭ በነበረ ቆይታችን እና ግንዛቤ ችግር እንዳለ አንተም ስታነሳልኝ ነበር። ለምሳሌ ሀገራችን ውስጥ በርካታ ትልልቅ የፋይናንስ ተቋማቶች አሉ፣ የግል ድርጅቶች አሉ። እንግዲህ የቦክስ ስፖርት በጣም በአነስተኛ ሰው በአነስተኛ በጀት ሊሰራ የሚችል ግን ሀገርን በተለያዩ ዓለም አቀፍ መድረኮች መወከል የሚችል የስፖርት አይነት እንደሆነ ይታወቃልና ከፍተኛ የሆነ መዋለ ንዋይም የሚገኝበት እንደሆነ ይታወቃልና ከዚህ ጋር በተያያዘ የግንዛቤ እጥረት ይሆነው እንደ ባለሙያ እንደ አንድ ስፖርተኛ እናንተ ባለፋችሁበት የቦክስ ስፖርት ቀድሞ በነበረውና አሁን ባለው ላይ ምን ትታዘባለህ? አዎ በርግጥ አንደኛ ነገር የደከመበት ምክንያት እንደተረዳሁት ቦክሰኞች በብዛት አሉ። ነገር ግን ላባቸውን አፍሰው ደክመው ለፍተው ላባቸውን የሚተካ ነገር ሊያገኙ አይችሉም። እንደገና ደግሞ የትራንስፖርት ይኖራል፣ የኪስ ገንዘብ ይኖራል እና ያ ሁሉ የላቸውም። እና አሁን በኢትዮጵያ ውስጥ ብዙ ባንኮች አሉ። እርግጠኛ ነኝ ከ20 እስከ 25 እስከ 30 የሚሆኑ አሉ። አሁን እነሱ እያንዳንዳቸው እንደው 6 ቦክሰኛ ቢይዙ ላባቸውን ባፈሰሱ ቁጥር የላብ ምግብ ቢኖራቸው ለስፖርተኞቹ እንደገና የትራንስፖርት የኪስ ገንዘብ ቢያደርጉላቸው የኢትዮጵያ ቦክስ ከፍተኛ ደረጃና ከፍተኛ ፋይት በማድረግ ከፍተኛ ውጤትም ይኖራል ብዬ አስባለሁና ከዚያ የተነሳ ቦክሰኞች በቃ እየደከሙ እየወደቁ ይገኛሉ ብዬ ያ ነገር ይመስለኛል። እንደው ዓለም አቀፍ ተሞክሮም ስላለህ በተለይ በአደጉት ሀገራት ላይ መስራቱ ድል ስላለህ እና ያንን አጋጣሚ በደንብ እየተጠቀምክበት እንዳለ ስለማውቅ ነው ይሄንን ጥያቄ ማንሳት የፈለኩት። የፋይናንስ ተቋማትን ስታነሳ እንደዚህም ደግሞ ሌሎች ቀደም ሲል ያነሳናቸው የግል ድርጅቶች አሉና እነዚህ ድርጅቶች ቦክሰኞችን ባጭሩ በትንሹም ቢሆን መያዝ ይችላሉ ስትለይ ነበር በፊትምና እንግዲህ ጊቭ ኤንድ ቴክ ነው መቼም የዘመኑ ሁኔታ። አንድ ነገር ዝም ብለ እንደው ሁሌ አውጥተህበት ትርፍ ማታገኝበት ከሆነ በተለይ ለፋይናንስ ተቋማት ከባድ ሊሆን ይችላል ለትርፍ የተቋቋሙ ድርጅቶች ስለሆኑ እነዚህ ድርጅቶች የቦክስ ስፖርትን ቢይዙ ምን አይነት ጥቅም ሊያገኙ ይችላሉ? እንዴትስ ሊሆን ይችላል? የውጮቹን ተሞክሮ ወደ ሀገራችን አመጣ እንዴት ልንጠቀምበት እንችላለን? እንደው እዚህ ላይ ሐሳብ የምታነሳልኝ? አዎ በርግጥ እንደውም ለነሱ ከፍተኛ ጥቅም ይኖራቸዋል። አንደኛ ነገር ለምሳሌ ልበል ዳሽን ባንክ እሱ ወክሎ የሚጫወት ልጅ በቲቪ እንደማስታወቂያ መሆን ይችላል ገባ እና ዳሽን ባንክ የዳሽን ባንክ ቦክሰኛ አሸነፈ ምናምን ሲባል ስሙ በጉልህ ይወጣለታል ማለት ነው። በዛ ደግሞ የሱን አድቨርታይዘር የሱን ቲሸርት አድርጎ ይገባል ማለት ነው። ሌላው ደግሞ ያ የዳሽን ቦክሰኛ ወይንም የንግድ ባንክ ቦክሰኛ አሸንፎ አገራችን ወክሎ ሲሄድ ይሄ ልጅ ከየት ክለብ ነው የወጣው ሲባል የኢትዮጵያ ብሔራዊ ቡድን የዳሽን ባንክ ወይ የንግድ ባንክ ተብሎ ለባንኩ ከፍተኛ ስሙን ያገኝለታል እና ያ እንደዛ ቢያደርጉ በጣም ጥሩ ይሆናል ብዬ አስባለሁ። ዋናው ያገናኘን ጉዳይ ላይ ልመለስ። እንግዲህ በቅርብ ነው ወደ ሀገር የመጣኸው እና ወደፊትም በተለይ ቦክሰኞችን የመደገፍ ሐሳቡ እንዳለህ አውቃለሁና ይሄንን ድጋፍ ለማድረግ መቼስ ምን አነሳሳ ማለት አልችልም። ሀገርህን መደገፍ በመትችለው ነገር የአንድ ኢትዮጵያዊ ወይ ደግሞ ማንኛውም ዜጋ ኃላፊነትና ምኞትም ሊሆን ይችላል በሚችለው ግን እንደው አንዳንድ ጊዜ ቁሳቁሶች እንዲሁ በቀላሉ የሚገኙ አይደሉም። በተለይ የቦክስ ስፖርት ቁሳቁሶች በጣም ውድና እንደ ሌክዠሪ ስለሚታሰቡ በጣም ዋጋቸው ከፍ ያለ እንደሆነ አውቃለሁ። አንተ ግን
ብዙ የሚባሉ የቦክስ ማቴሪያሎችን ለኢትዮጵያ ቦክስ ፌዴሬሽን ስታስረክብ ተመልክቻለሁና ምን አይነት ሂደት ነበረው እና ይሄንንስ ድጋፍህን እስከምን ተቀጥላለህ የሚለውን ብናነሳ? በመጀመሪያ ኢትዮጵያ ሀገሬ ባለውለታዬ ናት። ምክንያቱም እኔ በነበርኩበት ጊዜ ብዙ ዋጋ ተከፍሎልኛል። ዋጋ የተከፈለኝ ማለት የኢትዮጵያ ሕዝብ ማለት ነው። ኢትዮጵያ ማለት የኢትዮጵያ ሕዝብ ነውና በቃ በስፖርቱ ከክለብ ጀምሮ አገሬን ወክዬ እስከ ድረስ በሆቴል የትራንስፖርት ሁሉ ነገር እየተደረገልኝ አሁን ያደረኩት ነገር በቂ ነው ማለት አይደለም። ነገር ግን በሙሉ ኢትዮጵያኖች በውጭ ሀገር የሚኖሩ በስፖርቱም በተለያየ ነገር የወጡት መቼስ የኢትዮጵያ ፓስፖርት ይዘው ነው የወጡት። አሁን እኔ ካናዳዊም ጀርመናዊ ነኝ። ይሄ አሁን በእኔ አይደለም። ምክንያቱም አገሬን ወክዬ ሄጄ በዛ በተገኘው እንትን ነው እና ስለዚህ ለሀገሬ የበላውበትን እጅ ለማንሳት ማድረግ ያለብኝ ግዴታዬ ነው እና ሌሎቹም ይህን ነገር አይተው እንዲያደርጉ በማለት ነው። ከዚህ በፊትም ለቦንጋ ከተማ 2 ጊዜ እጄ ትጥቆችን ይቻለውኝ እንደገና ለአዲስ አበባ ስፖርት ምክር ቤትም እንደዛ አድርጋለሁ። ግን የቦክስ ፌዴሬሽን ደግሞ የተለየ የሚያደርገው አሁን በብዙ ሺህ የሚቆጠርና ዘመናዊ የሆኑ እቃዎች ናቸው። በእኛ ጊዜ አንድ የብልት መከላከያ ስንጫወት እኔ ወደ ውድድር ገብቼ ልክ ስወጣ ሌላ ነበር የሚሰጠው። እሱን ራሱ እንደ በቀላሉ ወደ 1.15 ይሆን አምጥቻለሁና ያንን በማድረግ እንደገና ደግሞ ኢትዮጵያን ወክለው የወጡትን ቦክሰኞች በብዛት አሉ ውጭ። እንደገና ደግሞ የኢትዮጵያ ባንዲራ ይዘው ተምረው ይወጡ አሉና እነሱም ያን ነገር እንዲያስቡ ምሳሌ ለማድረግ ነው ማለት ነው። በጣም ጥሩ። እንግዲህ አሁን የካናዳ ጠቅላይ ሚኒስትርን ጭምር በዚህ በቦክስ ስፖርት ማሰራት እድሉ እንደገጠመ እየሰማው ነበርና እንዴት ነው እንደው ከሀገር ወጥቶ በትልቅ ደረጃ እንደዚህ አይነት ያንድን ትልቅ ሀገር ጠቅላይ ሚኒስትር ድረስ የማሰልጠን እድሉ ሲገኝ እንደው ስሜቱ ምን ይመስላል? ተሞክሮውንስ እንደው ወደ ሀገር ቤት አመጥቶ እንደዚህ ትልልቅ በተለይ እንግዲህ ከታች መሰራት አለበት ይባላል። እኛ ሀገር ስፖርት ላይ ከታች አይመስለኝም እኔ በብዛት ከላይ ነው መሰራት ያለበት ብዬ ማሰብ። ምክንያቱም አመራሩ ካመነበት ታች ግራውንድ ላይ ያለው ሰው ወይም ደግሞ ታዳጊ ወይም ደግሞ የታዳጊ አሰልጣኝ ያንን ለመስራት ተነሳሽነቱ ከፍ ያለ ነው የሚሆነው። ግን ከላይ ያለው ማሰሪያው ትልቁ ጠቅላይ ሚኒስትር ወይ ደግሞ የሀገር ፕሬዝዳንት ሲሆን ደግሞ የበለጠ ያ እድገቱ እንደዚሁም ደግሞ የስፖርቱ እንቅስቃሴ የበለጠ ይሆናል። እንደው ኢንስትራክተር ካሳሁን በተለይ በጠቅላይ ሚኒስትሩ ፊት ያለው ተቀባይነት ምን ይመስላል? እንደው ከሳቸው ጋር መዋልስ ያለው ነገር ማሰልጠን ደግሞ ሲሆን ሁሉንም ትእዛዝ ልታዝ ትችላለህ አይደል? አሰልጣኝ እንደመሆነ መጠን ምን አይነት ስሜት አለው? እሱና አንሳ። በጣም ደስ ይላል፣ ኩራትም ይሰማል። ምክንያቱም ጠቅላይ ሚኒስትር ማለት ያው ሲመጣ ራሱ መጀመሪያ እሱ ከመግባቱ በፊት ቦታው ታይቶ ተጠንቶ ነው እና እንደገና ደግሞ ቦዲጋርድ ዙሪያውን ተከቦ ነው። ከዛ በኋላ መጥቶ ከዛ በኋላ ሰላም ብሎ እንደ ኖርማል ቱታ ለብሶ ነው እና እሱ በማሰራበት ጊዜ ፓድ ሳስመታ ወይንም ታዝ ይከብዳል። ግን ስራዬ ስለሆነ ልክ እንደ ማንኛውም ስፖርተኛ አድርጌ የማሰራው ነገር ክብር እየሰጠሁትም ለኔም ኩራት እየተሰማኝ ነው እና እኔ የማሰራበት እሱን ብቻ ሳይሆን የተለያዩ የፓርላማ አባሎች አሉ፣ ሴቶችም እንደገና ደግሞ የየከተማው መሪዎችም አሉ። እነሱን አሰራለሁ። በጣም ደስታ እየተሰማኝ ነው። ያን አይቶ ደግሞ ዘፋኞች፣ አክተሮችም እነሱም ይመጣሉ እና ጅቡ ደግሞ የታወቀ አካዳሚክ ነው እና በጣም ልዩ የሆነ ጅም ስለሆነ በካናዳ እሱም ያን መርጦ ነው የመጣውና በጣም ከፍተኛ ደስታ እየተሰማኝ ነው እና በነገራችን ላይ ብዙ ሰዎችን ከፍተኛ ደረጃ ላይ ያደረስኳቸው አሉ። የካናዳ ብሔራዊ ቡድን የሚጫወቱ 2 አሉ እና በጣም ብዙ ፕሮፌሽናሎች የኔን እጅ ያልነካ የለም ማለት ይቻላል። ስማቸውን የማላቅ አለ እና በሜክሲኮም እንደዛው ነው እና አሁን ያን ተሞክሮ እዛ ማደርገው ነገር ለምን ለሀገሬ አላደርግም? እነሱን ያልተወለድኩበት ያላደግኩበት አገር ነው እና ያንን በአገሬ ለማድረግ ልቤ ሞልቶ አሁን ወደፊት ትልቅ ፕላኖች አሉ ማለት ነው። እዛ ማደርገው ነገር እዚህ አድርጌ የሀገሬን ስም በታዳጊዎች ተጀምሮ ላይ ድረስ ስሟን ለማስጠራት ቆርጬ ተነስቻለሁ ማለት ነው። በጣም ጥሩ። ካነሳው አይቀር እንደ ወደፊት ኢትዮጵያ ውስጥ ምን አይነት ነገሮችን ለመስራት አስበሃል? ከማንስ ጋር ምን አይነት ንግግሮች አሉ የሚለው ምናነሳ በዚሁ መልካም ይመስለኛል። አዎ ይሄን እንግዲህ ከ2 ዓመት ተኩል በላይ ነው ፕላን ያደረኩት። ምሰራው እንግዲህ እዚህ ዘመናዊ የሆነ ጂም ተብሎ በቃ እዛ ማደርገውን ነገር እዚህ ለማድረግ ነው። ከማንም ጋር አላደረኩኝም፣ ግን ራሴ በልቤ ነኝ። አሁን እኔ በውስጥ ያለው ነገር ነው። ኦሬዲ ሁሉ ነገር ጨርሼ ሬዲዮኛለኝ እና አሁን
ከመንግስት አካል ጋር ማድረግ የሚገባኝ ነገር ለማድረግ ዝግጁ ሆኛለሁ ማለት ነው። ከቆይታችን የሚቀጥል ነው የሚሆነው። በተለይም ደግሞ ከዚህ ከቦክስ ስፖርት ጋር በተያያዘ አሁን ቀደም ሲል እንዳነሳኸውም የኢትዮጵያ ውስጥ በተለይ ማዘውተሪያ ስፍራ በሁሉም ስፖርቶች እንደ ትልቅ ተግዳሮት የሚነሳ ነው። እንግዲህ ስፖርት በተለይም ደግሞ ቦክስ ሲሆን የኢንዶር ስፖርት ነው፣ የቤት ውስጥ ስፖርት ነው። ሰፋ ያለ እና ሁሉም ማቴሪያሎች ያሟላ ጂም ያስፈልጋል። እንደው በቅርብ ኢትዮጵያ ተዘዋውረ ከሆነ ከመጣህም በኋላ አላውቅም፣ ግን የተጀመሩ አሉ። እነዛ ምን ያክል ብቁ ናቸው በባለሙያ ሲገመገም ነው ያሊታወቅ የሚችለው። ግን የተጀመሩ ነገሮች አሉ። እንደው ወደዛ ሐሳብ መምጣት የሚፈልጉ በእንደዚህ አይነት ስፖርት ስራ ላይ ወይ ነው በስፖርት ቱሪዝም ላይ መሰማራት ለሚፈልጉ ሰዎችስ ምን ትመክራለህ? ከሙያ ድጋፍም አንፃር ምን አይነት ሐሳብ አለ እዚህ ላይ? እያንዳንዳቸው እንደ እድሜያቸው የሚሰጥ በሙያው የተካነ የተማረ አሰልጣኝ መኖር አለበት። ነገር ግን ጂም ከፍቶ ኑ እያለን ቢያደርግ ከፍተኛ ጉዳት አለ። አሁን ለምሳሌ ፍቃድ ያስፈልጋል ማለት ፍቃድ ማረጋገጫ ለምሳሌ አሰልጣኝ ነው እንዴት ነው ተብሎ አሁን ለምሳሌ በጀርመን ድንገት ይመጣሉ ተቆጣጣሪ ፖሊሶች ላይሰንስ ይጠይቃሉ። ላይሰንሱን አይተው አሁን አንድ ሰው እግሩ ቢሰበር እጁ ቢሰበር ያ ሰው ላይሰንስ ከሌለው እውቀቱ ከሌለው ከፍተኛ ችግር ይደርስበታል ማለት ነው። ስለዚህ ምንድነው ለማለት ፈልገው ሁሉም እያንዳንዱ በሙያው እንደ እድሜያቸው የሚሰጥ አሰልጣኝ አስፈላጊ ነው። ጥሩ ቆይታ እያደረግን ነው። እንግዲህ ከቦክስ ስፖርት ጋር በተያያዘ በተለይም ደግሞ በቦክስ ስፖርት ውስጥ ያሉ የሚሆኑ ወደፊት ታዳጊዎች የሚሆኑ የተወሰነ ሐሳብ እንደዚህም ደግሞ ከዚህ ዕውቀት ቢያገኙ በሚል ነው እንግዲህ ዛሬ አንተን እንግዳ አድርገን ቆይታ እያደረግን የምንገኘው። ከኢትዮጵያ ውስጥ በተለይም ደግሞ ከዚህ ከቦክስ ስፖርት ጋር በተያያዘ አንዳንድ ጊዜ መጥቶ የሆነ ሰዓት ደግሞ እንደዚህ መጥፋት ይታያልና ምናልባት የወጥነት ችግር በብዙ የሚነሳበት ስፖርት እንደሆነ ይሰማኛል። ያው ቀደም ስታነሳው ነበረ ብዙ ነገሮችን ማጣት ስፖርተኛው እንዳይቀጥል ያደርገዋልና እንደው ግን በዋናነት ማን ተጠያቂ ሊሆን ይችላል? መንግስትስ እንደ መንግስት ኃላፊነቱን አልተወጣ ይሆን ወይ? ከማዘውተሪያ ስፍራ ጀምሮ ከዛ ውጪ እንዳልከው በፋይናንስ መደገፍ የማን ኃላፊነት ነው? ባለሀብቶችስ ለምንድን ነው በእንደዚህ አይነት ሁኔታ ውስጥ የማይሳተፉት? ስፖርተኛውስ ተጠያቂ አይደለም ወይ? ቅድም እንደውም ስታነሳልኝ ነበር አንዳንድ ጊዜ ስፖርተኞች የውጭ እድል ሲያገኙ በእንደዚሁ ጠፍተው መቅረት ሀገርን የማሳፈር አይነት ነገር እንመለከታለንና እንደዚህ አይነት ነገሮች በምን ሊታረሙ ይችላሉ? እዚህ ላይ ሐሳብ የምታነሳ አንድ ስፖርተኛ ስፖርቱ ሲጀምር መጀመሪያ አላማ መኖር አለበት፣ ታርጌቱን ማየት አለበት። ነገር ግን ታርጌቱን ምንድነው ያደረገው? እኔ አሁን ተጫውቼ አሸንፌ ያገሬን ስም አስጠርቼ ከዛ በኋላ በአሰልጣኝነት ከአሰልጣኝ በኋላ መድረግ ያለበት ያ ነው ያለው ወይስ እኔ ተጫውቼ ገንዘብ አገኛለሁ ወይ ብሎ ከገባ ከባድ ነገር ነው። ምክንያቱም አላማው ምንድነው ያሰው በልብ ያለው ምንድነው ገንዘብ ነው እንጂ የስፖርቱ ፍቅር የለውም ማለት ነው። ለዚህ ነው አንዳንዴ ሰዎች ጉዟቸውን ይጀምሩና ገንዘብ ብለው ከጀመሩ ልክ ገንዘብ ሲያገኙ ከመስመራቸው ይወጣሉ። ከዛ ያ ባዶ ይሆናል ማለት ነው። ስለዚህ አሁን ለመናገር የምፈልገው ስፖርተኛ እውነተኛ የስፖርቱ ፍቅር ገብቶት አላማውን ያገሩን ስም ለማስጠራት የሱን ክብር ከፍ ለማድረግ በስፖርት ውስጥ ትክክለኛ ጉዞ ማድረግ አለበት ስፖርተኛው። ቀጥሎ ደግሞ አሰልጣኝ ደግሞ እንደ አሰልጣኝነቱ ቅድም ተናገር ያለው እያንዳንዱ ስፖርተኛ እንደ እድሜያቸው ስራውን ዘመናዊ የሆነውን ስልጠና እየሰጠ መመገብ አለበት፣ ግዴታው ነው። እንደገና በመሪ ደረጃ ያሉት ደግሞ ልክ እንደ ቦክሰኛው እንደ አሰልጣኙ እነሱም ደግሞ መትጋት አለባቸው የሚያደርጉትን ነገር፣ ምክንያቱም ያው መሪ ናቸውና። ስለዚህ ሶስቱ ተቀናጅተው ስራቸውን ሲሰሩ ስፖርተኛው ከፍተኛ ደረጃ ላይ ይደርሳል፣ ያገሩን ስም ያስጠራል፣ የነሱን ስም ይጠራል ማለት ነው። ስለዚህ ሶስቱ ተቀናጅተው ነው መስራት ያለባቸው፣ ስፖርተኛውም አሰልጣኙም መሪዎችም። እና እነሱ ደግሞ ጥሩ ደረጃ ላይ ሲደርሱ ደግሞ ባለሀብቶች፣ ክለቦች ምንም ይጎዱ ነገር የለም ምንም። ምክንያቱም በሳምንት 3 ቀን የላባቸውን ምግብ ቢመገቡ ቢሰጡ ቢከፍሉ የትራንስፖርትም ቢያደርጉ ቀስ በቀስ እነሱም ስማቸው የበለጠ ይጠራል ማለት ነው። አድቨርታይዘሪንግ ያደርጋሉ ማለት ነውና ምንም ይጎዱ ነገር የለም። እና ለስማቸውም ጥሩ ነው ለነሱም አንደኛ ነገር ለሀገርም እድገት ጥሩ ይሆናል። እና ያን ቢያደርጉ ይናገራል። በዚህ በቦክስ ስፖርት ምን ያክል ጊዜ ቆየህ? ከዛ ውጪ ደግሞ የአሁን ላይ እንግዲህ ያለበት ደረጃ ከፍ ያለ ነው ባደጉት ሀገራት፣ ለዛውም ጀርመንና ካናዳ ላይ በትልቅ ደረጃ እያሰለጠንክ ነው የምትገኘውና የመጨረሻው ስኬት ይሄ ነው ወይ ብለህ ታስባለህ ወይ? ካልሆነስ ደግሞ ወደፊት ምን ታስባለህ የሚለውን ነገር ብታንሳ።
አዎ እንዳልኩ ቅድም አላማ የጀመርኩት የ14 ዓመት ልጅ ሆኜ ነው ቦክስ ነው የጀመርኩት። እንግዲህ አስበው የ14 ዓመት ልጅ ሆኜ ነው የጀመርነው ቦክስ 120 ቦክሰኞች ሆነን ነው። ከ120 ቦክሰኞች ውስጥ ስቲል ያለሁት እኔ ነኝ። ምክንያቱም ተግዳሮቶች አሉ። ቦክስ ባቆም ኖሮ የዛሬ ስንት ዓመት ነበር ማቆመው። ነገር ግን እንደ ግርግዳ የሚመጡብኝ ነገሮች አሉ። እሱን እየዘለልኩኝ እያለፍኩኝ ነው እዚህ ደረጃ የደረስኩት እና እንዳልኩት ከዚህ በፊትም ተናግሬያለሁና አገሬ ነው ለዚህ ያበቃችን ብያለሁና አገሬ ለዚህ ደረጃ ያደረሰችኝ አገሬን እንደገና ደግሞ እዚህ መጥቼ መደረግ ያለበትን አድርጌ የኢትዮጵያ ስም ከበፊቱ በበለጠ እንዲጠራ ለማድረግ ከፍተኛ ፍላጎት አለኝና ገና ግማሽ ላይም አልደረስኩም እንኳን መጨረሻ እንትልል እና እንደገና ደግሞ አይቢኤፍ ኢንተርናሽናል ቦክስ አሰልጣኝ ነኝ። ከአይቢኤፍ ጋር መመረጥ እችላለሁ። ኮንታክት አለኝ። ስብሰባ ሲኖር እሄዳለሁኝ እና ይሄ ማለት ኢትዮጵያዊ ነኝ ብቻ ነኝ ብዬ መናገር እችላለሁ። ምክንያቱም አይቢኤፍ ቢኖሩ ኮንታክት ይኖረኛል ማለት ነው እና በጣም ደስተኛ ነኝ። ገና ነኝ። ስኬቴ ገና ነው፣ አላለቀም። ምናልባት እንደው ይሄን ያክል በትልቅ ደረጃ ትልልቅ ውሳኔዎችን የማሳለፍ ቦታ ላይም ካለ በቦክስ ስፖርት ማለት ነው እንደው ባለሙያዎችን ወደ ኢትዮጵያ ጋብዞ ከማምጣት አንፃርስ ልምድ እንዲያካፍሉ ከማድረግ አኳያስ ምን አይነት ሀሳቦች አሉ? እንደው በዚህ ላይ እኔ እንግዲህ ራሴን ከፍ ለማድረግ ሳይሆን ከኔ ተሻለ በኔ እንትን ላይ ያሉትን ከውጭ እንትን ማድረግ እኔ ራሴ ማድረግ የምችል ሰው ነኝ። ገባ አባባሌ እና ሌላም ተጨማሪ ማድረግም ይችላል። ብዙ አሉ። አሁን ለምሳሌ ዜግነቴ ጀርመናዊ ነው ብያለሁ አይደለ? ከካናዳ ጀርመን ነበርኩኝ። ኢቢኤስ የሚባለው ቦክስ ክለብ እዛ አርፌ ነበር የመጣሁትና ከዛ ልምድ ልውጥ ዘመናዊ ቴክኒኮችን ወስጄ ነው የመጣሁት። አሁን እሱ አሰልጣኙ በጣም የታወቀ አሰልጣኝ ነው፣ ማናጀርም ነው። ገባ አብረን ነው የምንሰራው። ኮንታክት አለ በስልክ ምን ማድረግ እንዳለብን እና እንደነሱ ያሉ ሰዎችም መጥተው በጣም የሚገርም ስልጣን አዲስ ስልጣን ማንም የማያውቀው ስልጣን አለ። እኔም ከሱ ወስጄ የኔም ሰጥቼ ነው እነሱ መምጣት ማስመጣት እችላለሁ። ገባ እና እኔም ደግሞ እውቀቱም ስላለኝ ለመታበያ አይደለም፣ ምክንያቱም የተማርኩበት ነው። ኦልሞስት ከ25 በላይ ነው በአሰልጣኝነት ያለው። ሜክሲኮ ነበርኩ 2 ዓመት፣ ጃፓን ነበርኩኝ፣ ካናዳ ስቲል ከ2013 ጀምሮ እስካሁን፣ ጀርመንም ከ1992 ጀምሮ እስከ 2013 እና የተለያዩ ቦክሰኞች ናቸው። የራሻ ቦክሰኞች አሉ፣ የሜክሲኮ ቦክሰኞች አሉ፣ የካናዳ ቦክሰኞች አሉ። የእያንዳንዱን ተሞክሮ አለ በውስጤ። ይህን ነገር አሁን አገሬ ለማድረግ ከፍተኛ ፍላጎት አለኝ ማለት ነው። ኢንስትራክተር ካሳሁን በጣም አመሰግናለሁ ስለነበረን ቆይታ። እንግዲህ በሌሎች ፕሮግራሞችም ተገናኝተን ተጨማሪ ሀሳቦችን እንደምንሰጠን ተስፋ አደርጋለሁ። ለዛሬው ግን ከልብ ነው የማመሰግነው። እኔም ከልብ አመሰግናለሁ። እናንተ ጋር ቅርቤን በመናገሬ እጅግ አድርጌ አመሰግናችኋለሁ። እናመሰግናለን። ክቡራን ተመልካቾቻችን ከኢንስትራክተር ካሳሁን በቀለ ጋር የነበረን ቆይታ የእስካሁኑን ይመስል ነበር። ለሳምንት በሌላ ቀጠሮ እንገናኛለን። ሰላም ሁኑ።